እንኳን ወደዚህ ቻናል በሰላም መጣችሁ። ይህ ቪዲዮ ከኢትዮጵያ ውጭ ለስራ ለወጣችሁና ለተሰደዳችሁ ሰዎች ብቻ የተሰራ ቪዲዮ ነው። በቪዲዮ ላይ ጠንካራና ወሳኝ ህይወትን ለመምራት የሚያግዙ ሀሳቦች ስለሚነሱ ኖርማሊም ያልሄዳችሁም ሰዎች መመልከት ትችላላችሁ። በዋናነት በተለያዩ የአረብ ሀገራት፣ በተለያዩ የአፍሪካ ሀገራት ሊሆን ይችላል፣ በተለያዩ ኢሮፕ ውስጥ ተሰዳችሁ በብዙ መከራና በብዙ ውጣ ውረድ ውስጥ በብዙ ልፋት በስተመጨረሻ ብዙ ወጪ ወጥቶ ብዙ ነገር ተደርጎ ውጭ ሀገር ለገባችሁ ነው። ይህ ቪዲዮ ለእናንተ ነው። የመጀመሪያው ጉዳይ ህይወታችሁ ላይ ልትረዱትና አሁን ላይ ሊያወዛገባችሁ ያለው ነገር ግን እናንተ ከምታስቡት ተቃራኒ የሆነ ጉዳይ ምንድን ነው? የመጀመሪያው ትልቁ ጉዳይ እንደምታስቡት ኢትዮጵያ ውስጥ ያለው ወጣት ሰልጥኖ እናንተ ወደኋላ አልቀራችሁም። የምታዩት ቲክቶክ ላይ ቪዲዮ ውሸት ነው። የምታየው ስለ ትዳር ስለ ፍቅር የሚሰራው ቪዲዮ ከሀ እስከ ፐ ውሸት ነው። 100% ውሸት ነው። ሲጀመር እውነተኛ አፍቃሪና እውነተኛ ወዳጅ የሆኑ ሁለት ጥንዶች የራሳቸውን ህይወት ለሚዲያ አያቀርቡም። ካቀረቡ ደግሞ የገቢ ምንጫቸው እሱ ብቻ ስለሆነ ነው። አለቀ። ስለዚህ እነዚህን ሁሉ ቪዲዮዎች የሚሰሩትና እነሱ እንደዚህ ቤት ገዛን፣ እዚህ ቦታ ሄደን፣ እንደዚህ አደረግን፣ ተቀጥሮ መስራትማ መጥፎ ነው፣ ለምን ተቀጥሬ እሰራለሁ የሚል ወሬ ወዘተ አታዳምጡ። ህይወት ማለት ቤተሰብ መስርቶ ለልጆች ጥሩ የሆነ ህልሞቻቸውን ሊያሳዱበት የሚረዳ የተወሰነ ንብረትን አፍርቶ ማለፍና ከተቻለ በራስ ዘመን የተሻለ ታሪክን ሰርቶ ማለፍ ነው። ትውልድን የሚገነባ ነገር መፍጠር ነው። ከዛ ውጭ ምንም አይደለም ህይወት። ስለዚህ ይሄ የሚያጥላሉትን ቅጥርን ጉዳይ የሚያጥላሉትን የሆነ ኢትዮጵያ ውስጥ ኖረው እንደ ሚሊዮነር የሚኖሩ ይመስሉ ውሸት ነው። ኢትስ ኤ ፌክ። ለምሳሌ ቲክቶክ ላይ ታውቁታላችሁ። በፊት ላይ ዴቭ ሳክስ የሚባለው ልጅ አውቃችሁ አይደለ? በቃ እሱ እውነተኛ ነው። ለምን? ሳክስ እንደሆነ ነግሯችሁ፣ ውሸት እንደሆነ ነግሯችሁ፣ ነገር ግን እንደ እውነት እየኖረ እየቀለደ ነው። እነዚህ ሰዎች ግን እሱ በቀልድ ውሸት እንደሆነ ነግሯችሁ የሚተውንላችሁን ውሸት እውነት ነው ብለው ነው እነዚህ ሰዎች ግን እየተወኑላችሁ ያሉት። ስለዚህ አትደመሙ። ሶሻል ሚዲያ ላይ ኤቭሪቲንግ የምታዩት ኢትስ ኤ ቡልሺቲንግ። በተለይ ከክፍለ ሀገር ቀጥታ ውጭ ሀገር ሄዳችሁ ሰዎች አዲስ አበባን ስታዩት ቪዲዮ ላይ እንዳለው ነገር አይደለም። የማህበረሰቡ አኗኗር በችግር ውስጥ ነው አብዛኛው ሰው የሚኖረው በዚህ ሰዓት። እንዴ 50% የኢትዮጵያ ህዝብ ገቢው ከ5,000 ብር በታች ነው። እናንተ ጋር ግን ቪዲዮዎቻቸው ሁሌ የሚመጡላችሁ ይሄን ያህል ብር ሰራው፣ ይሄን ያህል ብር ሰራው፣ ለእናንተ ይሄን ሰራው የሚሉ ሰዎች ናቸው። እና ድሮስ ከ120 ሚሊዮን ህዝብ 2,000 ብቻ ስልካችሁ ላይ የሚመጣ ከሆነ 2,000 ሁሌ ሲሳካለት ስላያችሁ የኢትዮጵያ ህዝብ በሙሉ ተሳክቶለታል ማለት ነው። አገናዝቡ። እናንተ እንደወደቃችሁ ነገር ግን በቃ ትውልድ ትቷችሁ እንደሄደ አይሰማችሁ። ምንም ትቷችሁ የሄደው ነገር የለም። ምንም ኋላ ቀር አይደላችሁም። በባህሪያችሁ በስሜታችሁ የተለያዩ ሴቶችን ቪዲዮ ላይ ስትመለከቱ የሚውሉበት ቦታ፣ የሚውሉበት አዳራሾች፣ የሚሄዱበት ቦታ፣ አንዳንዶች ሴቶች የሚያደርጓቸውን ትዕይንት ስትመለከቱ እውነተኛ ህይወታችሁ አይምሰላችሁ። በእነሱ ውስጥ ባዶነት አለ። እኔ ቃል ለምድር ለሰማይ ዘለዓለም ይሄን ጉዳይ እመሰክራለሁ። ሀብታምና ድሃን የሚያመሳስለው አንድ ነገር ነው። እሱም ሁለታቸው በህይወታቸው ደስተኛ አይደሉም። ማንም ሰው በየትኛውም የህይወት ሂደት ውስጥ ብትመለከቱት በህይወቱ ውስጥ ደስተኛ አይደለም። ሲጀምር ደስታ ቴምፖራሪ ነው፣ ስሜት ላይ ነው መሰረቱ። ስለዚህ ይመጣል ይሄዳል። ሰላማዊ የመሆን እድሉ ግን አነስተኛ ነው። ሁለቱም የሆን ነገርን በማሯሯጥ ቼዝ በማድረግ ላይ ናቸው። የሆን ነገርን በመፈለግ ላይ ናቸው። ስለዚህ እናንተ እዚህ ዘመንን ከሚሉት የምትለዩበት ምንም አይነት ነገር የለም ነው ማይ ፖይንት ኢዝ። ይሄን ነገር በደንብ ይግባችሁ። ይሄን ነገር በደንብ ተረዱት። ለምን ራሳችሁን በበታችነት ስሜት ታስቀያላችሁ? ሌላ ሁለተኛው ክብርን ስለመጠበቅ ደግሞ እንምጣ። ኦፍኮርስ ክብር አሁንም ቢሆን በጣም ማተር ያደርጋል። ማህበራዊ ሚዲያ ላይ የገነኑት አብዛኞቹ ክብረ ንጽህናቸውን ያጡ ትውልዶች ስለሆኑ ነው። ክብረ ንጽህናን እንደ ቁም ነገር የማያወሯችሁ የነሱ ስብዕና ወይንም የነሱ ታሪክ በተለያየ ችግር ምክንያት በተለያየ የህይወታቸው አጋጣሚ ምክንያት ፈልገውም ሳይፈልጉም በደረሰባቸው ጫና እንዲሁም ደግሞ በራሳቸው ጥፋት ህይወት ላይ የመወሰን አካሄድን ያለማወቅ ምክንያት አተውታል ክብረ ንጽህናቸውን። ይሄ ቪዲዮ ለሴቶች ነው በተለይም።
ስለዚህ ይህን ዓለማቸውን የሚያጠፋባቸው ስለማይፈልጉ ይህንን ላይ ክብር መኖርና ለመኖር ትርጉም እንደሌለው ነው የሚነግሯቸው። በደንብ ነው ትርጉም ያለው። በክብር ያገኘሽ ወንድና ከክብር ውጭ ያገኘሽ ወንድ አንድ አይነት አይደለም። ያለ ክብር ያገኘሽ ወንድ ቀስ በቀስ እንደ ዕቃ ነው የሚቆጥርሽ። በጣም የከበረ ስብዕና ካለው ብቻ ነው በየትኛውም ሁኔታ ውስጥ ብትመጪም አክብሮ እንደሚስል ይዝሽ የሚችለው። ስለዚህ አሁንም ቢሆን ክብራችሁን ጠብቁ። እዚህ የምታዩት ትሬንድ ውሸት ነው። ሌላው ቀርቶ ደግሞ ቲክቶክን እስኪ ተመልከቱት። በየቀኑ ቴሌግራም ላይ እንትና እንደዚህ ቪዲዮ ተለቀቀ፣ ቴሌግራም ላይ እንትና እንደዚህ ተለቀቀ። ይህ ማለት አብዛኞቹ በዛ ህይወት ውስጥ የተሰማሩ ናቸው። ታዲያ የነሱን ቪዲዮ አይታችሁ ነው ዲፕረስድ የምትሆኑት? በጣም የጥጥያ አይምሮ ነው ያላችሁ ማለት ነው። ማገናዘብ ራሱ ይቀራችኋል። የሰለጠነ ሀገር ላይ ነው የምንኖሩ ትላላችሁ እንጂ አይምሯችሁ ከሀገር እኩል አልሰለጠነም፣ እታች ነው ማለት ነው። ሌላውና ትልቁ ጉዳይ ደግሞ ምንድን ነው? ከተማ የመመኘት ከተማ መኖር ምኞት። አትሸወዱ፣ አትሸወዱ። 300 ሺህ ብር 500 ሺህ ብር አላችሁ 60 ቆርቆሮ 50 ቆርቆሮ ጽድት ያለ ቤት አገራችሁ ላይ ሰርታችሁ ገብታችሁ አግብታችሁ ባህላችሁን ይዛችሁ ቤታችሁን ግን ሞደርን አድርጋችሁ መኖር ትችላላችሁ። ትልቁ ስኬት ይሄ ነው። ልታደርጉት የምትችሉት ነው። ልታደርጉት ከምትችሉት በላይ አትመኙ። በምኞት ማዳም እንደዚህ አይነት ወርቅ ብትሰጠኝ፣ ኢትዮጵያ ገብቼ እንደዚህ አይነት ባል ባገኝ፣ ደሞዜ እንደዚህ ቢሆን፣ ድንገት ተሳስቶ የሆነ ሰው አካውንቴ ላይ እንደዚህ ቢያስገባ፣ ምኞት አቁሙ። ዩቲዩብ እንደዚህ ቢያርግልኝ፣ ቲክቶክ ላይ እኔም ታዋቂ ሆኜ እንደዚህ ገንዘብ አመጣ። ውሸት ነው። እንደውም የእውቅና ትልቁ በሽታ ምን ነው ታውቃላችሁ? የእውቅና ትልቁ በሽታ ነፃነት የሚባል ነገር የለም። ነፃነት የሚባል ነገር የለም። አብዛኛው ታዋቂ ሰው ድብቅ የሆነ ሱስ አለበት። አብዛኛው ታዋቂ ሰው ሴት ከሆነች በሆነ ወንድ ትዘወራለች። አብዛኞቹ ወንድ ከሆነ ደግሞ በሆነ ግሩፕ፣ በሆነ የፖለቲካ ፓርቲ፣ በሆነ ሴክሬት ሶሳይቲ ወይንም በሆነ የድርጅት አካል ይዘውራል። ሁለቱም ሴቱንም ወንዱንም ደግሞ የሆነ ድርጅት በሆነ ዓላማ አስፈርሞ ፕሮሞሽናል ፐርፐስ በሚል ጉዳይ እንደፈለገ የሚጫወትባቸው አሻንጉሊቶች ናቸው። አብዛኞቻችን እንደዛ ነን። ቃል ለምድር ለሰማይ። ይህን ደግሞ ዓለም ያውቃል። ዓለም በሙሉም ይመሰክራል። ሁሉም ያውቃል። እኛ ሀገር ብቻ አይደለም። ሆሊውድ ላይ መመልከት ትችላላችሁ፣ ቦሊውድ ላይ መመልከት ትችላላችሁ። ስለዚህ እናንተ ልትሆኑ የምትችሉትን ተመኙ እንጂ ኦሬዲ ተጨባጭ በሆነ መንገዳችሁ ላይ የሌለን ነገር በመመኘት ውስጥ ዘመናችሁን አታጨልሙ፣ አትግደሉ። በቃ አለቀ። እንዴ እስኪ ያስቡት። 200 ካሬ እንኳን ቤት ካላችሁ 40 ቆርቆሮ 50 ቆርቆሮ ቤት ጽድት አድርጋችሁ ሰርታችሁ ግቢውን ቴራዞ ብታደርጉት፣ መሀል ገጠር ላይ ከሆነ ግቢውን ቴራዞ ብታደርጉት፣ ጥሩ ሽንት ቤት ቢኖረው፣ ጥሩ ጋርደን ነገር ክሬት ብታደርጉ፣ ውጭ ላይ ቆንጆ የሆነች ትንሽ እንደ ኪችንም እንደ ሶፋም ያለ ቦታ ብትገነቡ፣ ገጠር ውስጥ እንደዛ ብትኖሩ አስባችሁታል? ስንቱ ባለሀብት ገጠር ላይ ቦታ ገዝቶ ይህን እኮ ነው የሚያደርገው። እናንተ ግን ኦልሬዲ ድሉ አላችሁ። የተወለዳችሁበት ቦታ አለ፣ የመጣችሁበት ሀገር አለ። ነገር ግን በሶሻል ሚዲያ ተጽዕኖ ምክንያት ይሄኛው ጋጋታ ህይወት ይመስላችኋል። በጋጋታው ሰላም የለም። ገንዘብ ደግሞ ያልቃል ቁም ነገር ላይ ካልዋለ። ትልቁ ህይወት ትዳር መስርቶ ልጆችን ለቁም ነገር ማብቃትና ለራሳችሁ የምትኖሩበት ነገርን መፍጠር ነው። ይሄን ካደረጋችሁ ይሄኛውን ጋጋታ አስወግዱት። እኛ ስንመጣ ትጎ ተጠቀምን፣ ከዛ ፌስቡክ ምናምን እያለ ነው ቲክቶክ ላይ የመጣ ነው። ትውልዱ ባንዴ ያለምንም ንቃት ያለምንም ማስተዋል ዘሎ ቲክቶክ ላይ መጥቷል። ስለዚህ የሚያደርገውም ልክ እንደዛው እድገት በሌለው ሂደት ውስጥ ያለውን ባህሪ ነው የሚያንጸባርቀው። እና በጣም ያሳዝናል። አዲስ አበባ ውስጥ ያለች አንዲት ቆንጆ ኮረዳ የምታሳየውን ቪዲዮ በረሃ ውስጥ የምትኖር ትንጥዬ ቤት ውስጥ የምትኖር ስልክ ስለተገዛላት ከውጭ ዘመዷ ስላላከላት እሷ አይታ እንደሷ ለመሆን ትመኛለች። ጤነኛ ሁኝ፣ እንደዚህ አይነት ፉክክር አቁሙ። እነዚህ ሴቶች እነዛን ሁሉ የሚያደርጉት እንደው ገና ለገና አንድ ካምፓኒ መጥቶ ማስታወቂያ ቢያሰራኝና ብር ላገኝ ብለው ነው። አንቺ ግን ኦልሬዲ ገንዘብ እየሰራሽ ነው ያለሽበት ሀገር ላይ። የአንቺ ገንዘብ ተጨባጭ ነው። የነሱ ገንዘብ በመጣር ውስጥ ገና በማሰብ በመመኘት ውስጥ ነው። በዛ ሁሉ መንገድ ውስጥ ደግሞ ብዙ ጉዳይ አለ። ብዙ የሚቀበሏቸው ነገር አለ። ብዙ ሞራል የሚነካ ነገር አለ። ተከብረሽ እየሰራሽ ነው። ክብርሽን አስቀድሚ ነው ማይ ፖይንት ኢዝ። ይሄኛውን እየውቀስኩ እኮ አይደለም፣ አንቺን እያሞገስኩ አይደለም። ነገር ግን ሁለቱም ባሉበት የህይወት ማዕቀፍ አንጻር ጤናማ ናቸው። አንዱ በአንዱ ላይ ሊቀና ግድ አይደለም ነው ማይ ፖይንት ኢዝ። ሌላው የመጨረሻ ጉዳይ ደግሞ የምልሽ ነገር ምንድን ነው? ለማንም ምን ያህል ገንዘብ እንዳለሽ አትናገሪ። ዝም ብለሽ መርዳትም አቁሚ። ከቤተሰብም ጀምሮ ማለት ነው። ቁም ነገር የምትይዥበት ዘመን ይሁን ከዚህ ቪዲዮ በኋላ። ቁም ነገር የምትይዝበት ዘመን ይሁን ከዚህ ቪዲዮ በኋላ።
ዝም ብላችሁ ገንዘብ ይሄን ያልሰራው ይሄን ያላለኝ ምናምን ቤተሰብ ጋር መላክ ምናምን እንደዛ መሆን የለበትም። ይህ አካሄድ በጣም ያስፈላችኋል። ይሄ አካሄድ በጣም ህይወታችሁን ያመስቃቅላል። አባታችሁ ቢሆን እንኳን 10 ሺህ ከጠየቀ 5 ነው ያለኝ እኔ አባት። በቃ ለበዓል ከዚህ በፊት ያስለምዳችሁት ብዙ ከሆነ የእሱን ግማሽ አንዳንዴ እስኪ እዩዋቸው፣ ንፈጓቸውና የሚያሳያችሁን ባህሪው። ቤተሰቦቻችሁ ስለሆኑ የተለየ ፍጥረት አድርጋችሁ አታስቧቸው። በእናንተ ላይም ጥገኛ ይሆናሉ እኮ ሁሌ ስታስለምዷቸው። እስኪ አንዳንዴ ኖ አልክም አይሆንም በሏቸው። ከዛ የሚያሳዩትን ባህሪ ተመልከቱ። ያኔ የሚነጫነጩ የሚያኮርፉና የቀድሞ ፍቅራቸው የሚቀንስ ከሆነ መጀመሪያም ከእናንተ ጋር አልነበሩም። ስታሳዝኑ። ነገር ግን በትህትናና በክብር ተረድቷችሁ ከቀጠሉ ችግር የለውም፣ በቀጣይ ጥሩ ታደርጋላችሁ። ነገር ግን ኖ በማለት ትንሽ ሴቭ ማድረግ ልመዱ። በአሁኑ ሰዓት ሁሉ ነገር የሚያሽከረክረው ገንዘብ ሆኗል። ገንዘብ ከምታስቡት በላይ አቅም አለው። ከ3 ዓመት በኋላ ይህን ያህል ገንዘብ ሰርቼ አገሬ ላይ ቤት ሰራና እንደዚህ አድርጌ ከዛ በቃኝ የሰው ገረድ መሆን ሀገሬ መጥቼ እኖራለሁ ብላችሁ ነበር የወጣችሁ። ዛሬ 5፣ 6፣ 10 ዓመት የሆናችሁ ብዙ ናችሁ። ዘንድሮ ልትመጡ ያሰባችሁ ነበራችሁ። ዛሬ ላይ ግን የረጅም ጊዜ እቅድ ማቀድ ኢትዮጵያ ውስጥ በጣም ከባድ ሆኗል። የረጅም ጊዜ እቅድ አቅዳችሁ አይሳካም፣ ብዙ ችግር ይመጣል። ሰው በእርግጠኝነት ከ1 ዓመት የዘለለ እቅድ አቅዶ ይህን ያህል ገንዘብ አግኝቼ ይህን እሰራለሁ ሞስሊ አያሳካውም። በ1 ዓመት ውስጥ ሀገራችን ላይ በጣም ብዙ ነገር ይፈጠራል። በ1 ዓመት ውስጥ የግላዊ ጉዳይም ህመም አለ፣ ማጣት አለ፣ የቤተሰብ ጉዳይ አለ፣ ብዙ ነገሮችም ይፈጠሩ አሉ። የፍላጎት መቀየር አለ። የረጅም ጊዜ እቅድ ትልቁ ችግር ምንድን ነው? የሰዎች እውቀትና አመለካከት ባደገ ቁጥር በነገሮች ላይ ያላቸው ፍላጎትና ሊያሳኩት የሚፈልጉት ነገር እውቀታችሁ፣ አመለካከታችሁና ሀሳባችሁ እያደገ በመጣ ቁጥር በአጭር ጊዜ ውስጥ ድጋሚ ይቀየራል። ስለዚህ ከባድ ነው። ክረንትሊ ዛት የአጭር ጊዜ የተለያዩ እቅዶች ይኖሯችሁ። በተለይም የ6 ወር እቅድ። በ6 ወር ውስጥ አትሊስት የተወሰነ ገንዘብ ሜክ አድርጉ። ያንን ገንዘብ ንብረት ላይ አውሉት። ቦታ መግዛት ሊሆን ይችላል፣ ሀገራችሁ ላይ ቤተሰባችሁ ቦታ ላይ ቤት መስራት ሊሆን ይችላል። ይህንን ነገር የሚያደርግላችሁ ሰው ደግሞ በጥበብ ምረጡ። ዘመዳችሁ ስለሆነ አትምረጡ። አንዳንዴ ብልህ ሁኑ፣ ሞኞች አትሁኑ። ከዘመድም አይነት አለው፣ ከጓደኛም አይነት አለው። አለቀ። ህይወት ማለት ይህ ነው። ስለዚህ ውስብስብ አታድርጉት ህይወትን። ምርጫችሁ አይቀያየርባችሁ። በየቀኑ ስሜታችሁ አይጎዳ። ወደኋላ እንደቀራችሁ፣ ሰው ሀገር ሄዳችሁ እንደቀራችሁ አይሰማችሁ። ለዓላማ እየሰራችሁ እኮ ነው። ኢትዮጵያም ያለው ወጣት ለዓላማ እየሰራ ነው። እናንተም እዛ ሄዳችሁ ለዓላማ እየሰራችሁ ነው። ምድር ላይ የነበሩ አብዛኞቹ ታላላቅ ሰዎች ቮልቴር በሉት፣ ዘ ፕሪንስስን የጻፈላችሁ ማኪቬሊን በሉት። ስለ ማኪቬሊን በደንብ እናወራለን ሌላ ጊዜ። ዋቴቨር ብዙ ታላላቅ ሰዎች፣ ብዙ ነቢያት፣ እንደውም ነቢይ በሀገሩ አይከበርም እስከሚባል ድረስ የሆነ ቦታ ሂደው እኮ ነው ትልቅ ነገርን ፈጥረው ወደ ሀገራቸው የተመለሱት። ራሱ በእስልምና ውስጥ ትልቅ ቦታ ያላቸው ታላቁ ነቢዩ መሐመድ እንኳን በመዲና ላይ ብዙ ዓመታትን ካሳለፉ በኋላ ነው ወደ ትውልድ ሀገራቸው መካ ተመልሰው የመጡት። ስለዚህ መውጣታችሁ እናንተን የሆነ ህይወታችሁ የተበላሸ አይነት አይደለም፣ እድላታችሁ አይደለም። የእናንተ ከሀገር መውጣት ምናምን እዚህ ሀገር ላይ ያሉት ሰዎች ደግሞ ሽብርቅርቅ ብሎ መታየት እዚህ ጋር የምታዩት ከኢትዮጵያ ህዝብ ውስጥ 1%ን ህዝብ ነው። 99%ቱ ቢታይ ለቪዲዮ ራሱ ብዙ ስለሚያስተች እስር ቤት ሁሉ ሊያስገባ ይችላል። እንደዚህ አይነት ቦታ ለምን ቀረጽክ ተብሎ ማለት ነው። የሰዎችን ችግር ብናሳይ፣ የማህበረሰቡን ረቅሶና እንባ በየቀኑ በተለያዩ መስሪያ ቤቶች ደም ብናሳይ እስር ቤት ልንገባ እንችላለን። እኛስ የክለቡን እናሳያለን። እኛስ ደግሞ እሱ ይማረካችኋል። እንዴት የክለቡ ይማረካችኋል? የራሱ እኮ ጤነኝነት አይደለም። ክለብ የት ይሄዳል? የትም አይሄድም እኮ። እንደውም ኮንሰርት፣ የተሻለ ኮንሰርት ገባሽ? በጣም ውብ ኮንሰርት ይመጣል። ክለብ ኧረ ዘመን እየዘመነ አይደል እንዴ? ኒውዮርክ ላይ ያለ በጣም ውድ የተባለው ክለብ የዛሬ 2 ዓመት 3 ዓመት ኢትዮጵያ ውስጥ ሊመጣ ይችላል፣ ሊከፈት ይችላል። ክለብ፣ ኮንሰርት፣ አዳዲስ ዘፋኝ፣ አዳዲስ ዝነኛ ሰው በየቀኑ አለ። የሌለው የሚያኖራችሁ ሀብት ንብረትና ስነ ልቦና እውቀት ነው። እሱን ነው እናንተ እያሳደዳችሁ እኮ ያላችሁት። እንደውም እኮ ውጭ መኖራችሁ ለለውጥ በጣም ትልቅ ጥቅም አለው እኮ። በእውቀት ተለውጦ ለመምጣት ማህበረሰባችሁን በደንብ ለመመልከት የምኖርበት ቦታ የት ነው ብሎ ለመወሰን፣ በገንዘባችሁ ቤት ካሰራችሁ በኋላ እንዴት ነው ሀገሬ ላይ የምሰራው፣ ምንድነው መስራት ያለብኝ፣ የማህበረሰቡ ስሜት ይመስላል። አሁን ስመለስ ወዳጅ መሆን ያለብኝ ከማን ጋር ነው? ምክንያቱም አቃቂር ስለሚያወጡብኝ፣ ስለምታማ፣ ሁሉም ጓደኛዬ ወዳጄ ለመሆን ስለሚፈልግ አላት ብሎ ስለሚያስብ
ሁሉም ወንድ ደግሞ አላት ከውጭ ስለመጣች ስለሚባል ገንዘብ ሊወስድ ነው የሚፈልገው። ሁሉም ሴት አለው ብላ ስለምታስብ ከውጭ ስለመጣች ስለምትል ለገንዘቤ ብላ እንዳታገባኝ። እንዴት ነው ሴቶችን ሃንድል ማድረግ ያለብኝ? እንዴት ነው ወንዶችን ባህሪዎች ማጥናት ያለብኝ? እንደዚህ አይነት ነገሮችን 1 ዓመት ሙሉ ብታጠኑ ብትማሩ፣ ስለ ስነ ልቦና፣ ስለ አኗኗር፣ ስለ ማህበረሰባችሁ፣ አጠቃላይ ስለ ሰው ልጅ የተለያዩ ትምህርታዊ ቪዲዮዎችን እየተመለከታችሁ ደግሞም ስራችሁን መስሪያ ቤት ሊሆን ይችላል፣ የተቀጠራችሁበት በቤት ሰራተኝነትም ከሆነ ማዳም ጋር እዛም ሊሆን ይችላል ዋቴቨር በአግባቡ ስራችሁን እየሰራችሁ እያብቃቃችሁ ብትቀጥሉ እኮ በጣም ፓወርፉል ጂኒየስ፣ ልቡ ማይሰበር፣ በራስ መተማመኑ በጣም የተሞላ ለህይወቱ የሚያውቅ ንቁ ሰው ሆናችሁ እኮ ነው ነጋገራችሁ ላይ የምትመጡት። ለዓላማ ነው እየኖራችሁ ያላችሁት። እኔም ለዓላማ ነው ኢትዮጵያ ውስጥ ቁጭ ብዬ እየኖርኩ ያለሁት። ልዩነቱ ምንድን ነው? መንገዳችን ላይ የቅል ነው። ደግሞ ህይወት ላይ አንድ ትልቅ ነገር ልንገራችሁ። ማንም ሰው አቅጣጫ ይጠቁማችኋል እንጂ አብሯችሁ ህይወትን አይጓዝም። በማንም ሰው ጉዳይ ላይ ህይወታችሁን ጥገኛ እንዳታረጉ። የማንንም ሰው ህይወትና ስኬት ተስፋ አድርጋችሁ የእናንተን ስኬት በእነሱ እንዳትመዝኑ። ውሸት ነው። ብዙ ዓመት እኔ በዚህ ጉዳይ ተበልቻለሁ። እንደውም በግልጽ አማርኛ ሳውራ ማለት ነው። ስለዚህ ወደኋላ የቀራችሁበት ጉዳይ የለም፣ ወደፊት የፈጠናችሁበትም ጉዳይ የለም። እየሆናችሁ ያላችሁት በልባችሁ ያሰባችሁትንና በተግባራችሁ የፈተናችሁትን ጉዳይ ነው። እኔም እየሆንኩ ያለሁት እሱን ነው። የምታያቸው ሰዎችም እየሆኑ ያሉት እሱን ነው። ስለዚህ እናንተ ከራሳችሁና ከተግባሮቻችሁ ከሀሳቦቻችሁ ጋር ነው ለውጡ ያለው ፉክክሩ ያለው እንጂ ቪዲዮ ላይ የምታያቸው ሰዎች ጋር አይደለም። ስለዚህ ዶንት ቤ ኪድ፣ ህፃናቱ አይምሯችሁን ብስል አድርጉት። ስለዚህ ከዛሬ ጀምሮ ማነስ መተለቅ የሚባል ነገር የለም። ለራስ ዓላማ በትጋት የመስራት ጉዳይ ነው ያለው። ስለዚህ ይህንን ሀሳብ በአይምሯችሁ እንድትይዙልኝ ለማበረታት ያክል ነው። ይህንን ለምትወዷቸው ውጭ ለሚኖሩ ሰዎች ሼር አድርጉላቸው። እንዲሁም ግሩፕ ላይ ሊሆን ይችላል፣ ፌስቡክ ፔጆች ላይ ዋቴቨር የምትፈልጉት ቦታ። ለቻናላችን አዲስ የሆናችሁ ሰብስክራይብ ማድረግ እንዳትረሱ። መልካም ጊዜ